ሜል ፊሸር ይባላል። በሕይወት ዘመኑ ያገኘውን ነገር ሁሉ መስዋዕት በማድረግ ባህር የዋጠውን ህልሙን ለመፍታት 17 ዓመታትን ያህል ኑሮ ውቅያኖስ ላይ ያደረገ ሰው ነው። ዝም ብሎ ህልም እንዳይመስላችሁ። በትንሹ 400 ሚሊዮን የአሜሪካ ዶላር ወይም 560 ሚሊዮን የኢትዮጵያ ብር የሚያወጣ ውድ ህልም ነው። ህልምም ዋጋ አለው እንዴ የሚለው ጥያቄ የእኛም ጭምር ነው። ይህ አስገራሚው የልዕልት አቶቻ እውነተኛ ታሪክ ነው። ልዕልት አቶቻ እንደ ስሟ ልዕልት፣ እረፍት አልባ ባለጸጋ፣ የምንጊዜም የባህር ውስጥ ውድ ስጦታ ተብላ በብዙ ባህር ሰርጓጅና ጠላቂ ሰዎች ለዘመናት ስትፈለግ የቆየች፣ እሷ ግን ራሷንና ሀብቷን ለዘመናት ባህር ውስጥ ደብቃ የቆየች የስፔን መርከብ ነች። 1622 ሲኞራ ዴ አቶቻ የተባለች መርከብ ከተለያዩ የስፔን ቅኝ ግዛት ሀገሮች የተዘረፉትን የከበሩ ማዕድናት ጭና ጉዞ ጀመረች። መነሻዋ ሃቫና ከተባለችው የኩባ ደሴት ሲሆን መዳረሻዋም ፍሎሪዳ ነበር። የጫነችው የከበረ ድንጋይ ወርቅም ሆነ ብር ግን ቁጥር ስፍር የለውም። በወቅቱ መርከቧን እንደምን መጥለፍ የቻለ ሰው በሀብቱ ብቻ ቢያንስ አንድ ሀገር ከነ መንግስቱ መግዛት ይችላል። መስከረም 6 1622 ልዕልት አቶቻ ጉዞ ላይ ሳለች ደራሽ ማዕበልና ውሽንፍር ያጣድፋት ጀመር። በመጨረሻም እንደ ቅቤ ሲያላጋት ቆይቶ ፍሎሪዳ ኪ ወደ ተባለ ስፍራ አሽቀነጠራት። ልዕልት አቶቻ ከነ ውድ ሀብቷ የውሃ አራት ሆኑ። በመርከቧ ውስጥ የነበሩ 265 ሰዎችም የዓሣ የአንድ ቀን ማዕድ ከመሆን የዘለለ ዕጣ ፋንታ አልነበራቸውም። መርከቧ ተሸክመው የነበረው ከፔሩ የተዘረፈ 40 ቶን ወርቅና ብር፣ 7 ቶን የኮሎምቢያ ዳይመንድ፣ ቁጥር ስፍር የሌለው የደቡብ አሜሪካ ውድ እብነበረድና የእጅ ሥራዎች ግን ቦታውን አንዴ ሙዚየም አንዴ ግምጃ ቤት እያስመሰሉት ኑሯቸውን ውሃ ውስጥ ቀጠሉ። ከየትኛውም ታሪክ ጀርባ አንድ ውድ ሀብት እንዳለ ምዕራባውያን በሚገባ ስለሚያምኑበት ከማመንም አልፈው ባህላቸው ስላደረጉት የዚች መርከብ ታሪክም ተሰንዶ የቆየ ነው። መርከቧ ከጠፋች ከ350 ዓመታት በኋላ የዚችን መርከብ ታሪክ በተረት መልክ ሲያዳምጥ ያደገ አንድ ሜል ፊሸር የተባለ አሜሪካዊ ገበሬ ያዳምጠው የነበረውን ተረት ወደ ህልም ቀየረው። ለዘመናትም ህልሙን ብቻ ሲያሳድድ ኖረ። ቀኑ ጣል የተባለው ሜል ፊሸር በ1969 የጠፋችውን መርከብና ሀብቷን ፍለጋ እርሻውንና ከብቶችን በመተው ቤተሰቦቹን ሁሉ ሰብስቦ ከአሜሪካዋ ካሊፎርኒያ ግዛት ወደ ስፔን አቀና። ሜል ፊሸር ሀብታም ገበሬና በሀገሩ የራሱ የውሃ ዋናና የመጥለቅ ሥልጠና ማዕከል ከፍቶ ይኖር የነበረ የደላው ሰው ነበር። ነገር ግን የሜል ህልም እየበሉ መኖር ሳይሆን ህልምን ማሳደድ ነበርና ሀብትን ንብረቱን ሸጦ ስፔን ገባ። በዚያም በአንድ አሳ አጥማጅ ድርጅት ውስጥ በነፃ ማገልገል ጀመረ። እሱ የሚፈልገው ያቺን የህልሙን መርከብ ስለነበር በነፃ ማገልገሉን ከቁብ አልቆጠረውም። ስለ አካባቢው የተወሰነ ጥናት ካደረገ በኋላ ግን ትሬዠር ሳልቮርስ የተባለ የአሰሳ ኩባንያ አቋቋመ። እሱና የቀጠራቸው አባላትም መርከቧን ፍለጋ የ24 ሰዓት ሥራቸው አደረጉት። ለ17 ዓመታት ያህልም ባለማቋረጥ ማዕበልና ውሽንፍር እያሰቃያቸው መርከቧን ፍለጋ ቀጠሉበት። በዚህ ሁሉ ዓመታት ግን የሜልም ሆነ የቡድኑ ብርታት የነበረው ቀኑ ዛሬ ነው የሚለው ቃል ነበር። ይህ ቃልም ቢያንስ ለ17 ዓመታት ያህል ጉልበት ሆኗቸዋል። 1975 ክረምት ላይ ግን ያልታሰበ ዱብዳ በፍለጋ ሠራተኞች ላይ ወረደ። ባልታሰበ አደጋ የነበሩባት መርከብ ሰመጠች። ብዙ ሠራተኞችም ሕይወታቸው አለፈ። ከነዛ መካከል ደግሞ የሜል ፊሸር ልጅ፣ ሚስቱና አንድ የሚወደው አብሮ አደጉ ይገኙበታል። ከዚህ የተነሳም በድርጅቱ ውስጥ ከባድ ሐዘን ተፈጠረ። ብዙ ሠራተኞችም ሥራውን እየለቀቁ ሀገር ቤት ገቡ። ልጁንና ሚስቱን በቅጽበት ያጣው ሜል ፊሸር ግን ለሕልሙ ቆርጦ የተነሳ ነውና ሐዘን ሳይበግረው ጭራሽ ከራሱ አልፎ ሠራተኞቹን አይዟችሁ ቀኑ ዛሬ ነው እያለ ማጽናናቱን ተያያዘው። ሳይደግስ አይጣላም እንደሚባለው ከዚህ በኋላ ፍንጭ የሆኑ ትናንሽ የመርከብ ስብርባሪ፣ ሳንቲሞች፣ የጦር መሳሪያዎች በየቦታው መገኘት ጀመሩ። በዚህ የተወሰነ ቢጽናኑም የሚገኙት ዕቃዎች ከሥራ ማስኬጃነት የዘለቀ እርባና አልነበራቸውምና የናቁት ያስረግዛል እንደሚባለው እነዚህ ሰዎች ጋር ሠራ። እያንዳንዱን ግኝት በሚገባ እየመዘገቡ የተገኘበትን ስፍራ ደግሞ ካርታ ላይ ያስቀመጡ ወደ ዋና የመርከብ አካባቢ የሚያደርሳቸውን አቅጣጫ ማግኘት ቻሉ። በተገኘው አቅጣጫ መሠረትም ወደ ቦታ መጠጋት ጀመሩ። ከጥቂት ጊዜ በኋላ ህልም እውን ሆነ። ህልመኛው ገበሬ ባህርተኛ ሚሊዮነር ሆነ። ሐምሌ 20 1985 ለ17 ዓመታት ያህል በብዙ ትውልዶች ስትፈለግ የነበረችው ልዕልት አቶቻ በአሸዋና አልጌዎች ተሸፍና ተገኘች። ሜል ፊሸር በትንሹ
ከ1000 በላይ በብር የተሞሉ ሳጥኖች፣ በሺህ የሚቆጠሩ የወርቅ ሳንቲሞች፣ ቁጥራቸው በውል ያልታወቁ የከበሩ ማዕድናትና የእጅ ሥራዎች አገኘ። የ$400 ሚሊዮን ባለቤት በመሆን የሚሊዮነሮችን ዓለም ከ17 ዓመታት በኋላ ተቀላቀለ። ሁሌም ቢሆን ታታሪና ቅን ሰው ምቀኛ አያጣውምና ከግለሰብ ጓዳ እስከ ሀገራት ፖለቲካ የእጅ አሻራዋ የማይጠፋው አሜሪካ ከተገኘው ሀብት ለእኔም አካፍሉኝ አለች። ፊሸር ግን የሀብት ዋዜማ ላይ ሆኖ እንዴት ይህን ይቀበል? ጉዳዩን ቀጥታ ወደ ፍርድ ቤት ወሰደው። አሜሪካን በራሷ ፍርድ ቤት ውስጥ ከሰሳት። የዲሞክራሲ ሀገር ነችና ፍርድ ቤቱ የተገኘውን ሀብት ለአሜሪካ ሳይሆን ለሜል ፊሸር ይገባል ብሎ ወሰነ። እንደ ነገረኛ ሴት አሜሪካ አሁንም ቢሆን ይግባኝ በማለት ቢያንስ 25% እንኳን ስጡኝ ብላ ዳግም ከሰሰች። ፍርድ ቤቱ ግን አሁንም ለሜል ወሰነ። ሜልም የተረፈውን ሕይወቱን ሙሉ የኖረው በቅንጦት ነው። አሁን ላይ የጀግናው ሜል ፊሸር ድንቅ ሥራዎች በራሱ በተሰየመው ሙዚየም ውስጥ ከተገኙት የመርከቧ ስብርባሪዎችና ሌሎች ቅሪተ አካላት ጋር ለጎብኚዎች ክፍት ሆነው አሉ። ቤተሰቦቹም የአባታቸውን መንገድ በመከተል አሁን ላይ የጠፉ መርከቦችንና ሀብታቸውን በማፈላለግ ላይ ናቸው። አቶቻ በተገኘችበት ቦታም ቢሆን የተወሰነውን የራሳቸውን በማድረግ የቀረውን ሀብት ፍለጋ ላይ ናቸው። የሜል ፊሸር እና የልዕልት አቶቻ ታሪክ ከተገኘው ወርቅ በላይ ውድ ነው። ይሄ ታሪክ ዓለም ሁሉ እንደ እብድ እየቆጠረ በራስህ ዓለም ሆነ ሕልምህን የምታሳድድበት አስደናቂ ታሪክ ነው። የማታ እንጀራ ይስጣችሁ እያልን በዚሁ ተሰናበትን። ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ ሐሳባችሁን እንድታጋሩን እየጠየቅን ቸር ቆዩን።